በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64,000 ብር ብቻ ባለ 2 መኝታ በ5.3 ሚሊዮን፣ ባለ 3 መኝታ 6.8 ሚሊዮን በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘን መተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57,000 ብር የሸጥነው ሳይታችን ከዚህ ወደዚህ አድርሰነዋል። ብልሆችም መልካም አጋጣሚዎችን የሚጠቀሙ ናቸው። እናም ለተወሰነ ቀናት በሚቆየው ቅናሻችን ላይ ይህንን እድል ይጠቀሙበት። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። አፈወርቅ ሁለተኛ የመረጥኳት መወያያ ነጥብ ቪዲዮዋን እናሰማታለን። አስቸጋሪ ሁኔታ እዚህ ፕሪቶሪያ ላይ የተፈጠሩ አስቸጋሪ ሁኔታዎች ተብለው የቀረቡ 3 ነጥቦች ነበሩ። አንደኛውን በተለይ በዲቴይል ማየት ፈልጋለሁ። አንደኛ የዲሲፕሊን ችግር፣ ድርድሩ እንዳይሳካ የሚጥሩ አካላቶች ነበሩ። ከነዚህ ውስጥ አንዱ የዲሲፕሊን ችግር ነው የሚለው። ለምሳሌ ከህወሓት አንጻር ወደ ሚዲያ ሾልኮ ማውጣት፣ ከብልጽግና አንጻር ደግሞ ጉዳዮቹን ከመንደርና ከሰፈር ጋር ብቻ ሰፍቶ የማየት ተብሎ ተነስቷል። ሁለተኛ መሬት ላይ ያለውን ተጨባጭ እውነታ ያለ መቀበል። ለምሳሌ ፌደራል መንግስቱ ባንዴ ትጥቅ ፍቱ ማለት ትክክል አልነበረም አይነት ይመስላል የሬድዋን ንግግር። የቲፒኤልኤፍ ደግሞ አሁንም ቢሆን መዋጋት እንችላለን የሚል ኮንሴፕቶች ቅድም አንተ ያነሳው። ሶስተኛው የአከራካሪ ቦታዎች ጉዳይ፣ እንደውም እሱ ሊያፈርሰን ነበር እስከማለት ስምምነቱን ሁሉ ሊያፈርሰው የነበረው እነዚህ አከራካሪ ቦታዎች ጉዳይ ነው የሚል አንስተዋል። ትንሽ እናዳምጠውና እሱ ላይ ጊዜ ሰጥተን እናነሳለን። አሁን ጌታቸው የገለጸው ሰው ሁለታችንም ጋር ሲመጣ የራሱ እንትን ያስቀምጥና ይመጣል። አንድ ቦታ አፈቃቀ ስትል በራሱ መንገድ ይወስደዋል። እያንዳንዱ ጉዳይ ደግሞ እንደዚህ ያስቀምጥ መሄድ ብቻ ሳይሆን አንዳንዴ ጠበብ ብለህ ለመቃረብ የሚያስችል ነገር ታመጣለህ። እሱን ሲመጣ የሌለበትን ሁሉ ነገር በልኩ ደግሞ መስማት አልቻልኩም የሚለው ሰው ከራሱ መንደርና ሰፈር ጋር ምናምን ሰፍተው ይዘዋል። እነጌታቸው ጋር ደግሞ የተለያየ አይነት ዝንባሌ ያላቸው ሰዎች ስለነበሩ የሚያገኙትን መረጃ ወስደው ለሚዲያም ሌላ ግሩፕም ይሰጣሉ። እሱ ሄዶ ሌላ መልክ ይዞ ሪፖርት ይደረጋል። እነዚህ አንዱ ከዲሲፕሊን አንጻር የነበሩ ችግሮች ናቸው እስከምናጠበው ድረስ። በኋላ ሁለታችንም ተስማምተን አጥብበነው በስሞል ሰርክል ሄደን የቋጭነውን እያመጣን ሪፖርት እያደረግን ስንሄድ ነው ነገር የተገፋውና እስከዛ ምንድርስ አንዱ አስቸጋሪ ነው። ሁለተኛው አስቸጋሪ ነገር የነበረው የእውነታውን መቀበልም ላይ በጠፋው ነገርም ተነጋግረ አሁን እኛ ጋር ረገጥ አድርገን ሁሉ ነገር በዛው ጨርሰ ነገር ለማምጣት የምናደርገው ግፊት ነበር። መሳሪያ እንኳን በ24 ሰዓት እንዲያስረክቡ የሚል ነው መንገፋ የነበረው። ኢንፋክት መሬት ላይ አይሆንም። ከመላ የተበተነ መሳሪያ በ24 ሰዓት እንደማይመጣ ትገምታለህ። ግን እስከዛ ጫና ለማረበቀ መሳሪያ የሚባል ነገር ማየት አንፈልግም ከመንግስት ውጪ እና በዚህ መሳሪያ ነው እንደዚህ የምንጎዳው አይነት ስለነበረ እኛ ጋር ወደዛ ጫፍ እንወስደዋለን። እነሱ ጋር ደግሞ ስቲል ዊ ካን ፋይት፣ አሁንም የመዋጋት እድል አለ። መዋጋት ካለብን አሁንም መዋጋት ስለምንችል ይሄን አጠይቁን፣ በዚህ ርቀት ከሄዳችሁ የሰሬንደር ጥያቄ ይሆናል የሚል ደግሞ ወደ አቻነት ለመምጣት ደግሞ የመሞከር ነገር አለ። ከኛ ፓርቲ ያለው ደግሞ እንደ እያለቀ ነው ከፈለጋችሁ በቃ ነገ እንገባለን እንጂ ይሄን ካላላችሁ የሚል ነገር ታመጣለህ። ውስጡ ኢሞሽንም አለበት። በደረሰው ነገር ላይ ተቀበለህ ከሱ የመሸሽ ብቻ ሳይሆን ድጋሚ እንዳይፈጠር ለማድረግ ለምታደርገው ነገር ደግሞ በራስህ መንገድ ጉዳዩን ጫና አድርገህ ለመያዝ የመሞከር ነገርም ነበረው። ሁለተኛው እሱ ነው። ሶስተኛው ካለቀ በኋላ የመጣብን የዚህ የአከራካሪ ቦታዎች ጉዳይ የተመለከተው ኢሹ የነበረው። ምክንያቱም በእኛ በኩል አይ ቲንክ ሶስተኛው ግጭት ሲካሄድ አንዱ ኢሹ ሆኖ መጥቶ የነበረው አከራካሪ ቦታዎችን በግድ እናስመልሳለን በሚል ነበር በቲፒኤልኤፍ ሳይድ እና እኛ ጋር የነበረው ዝግጅት ኦኬ ሶስተኛው ጦርነት ያካሄዱት ለዛ መሬት ከነበረ እነሱ ናቸው መጠየቅ ያለባቸው። እኛ ለመልስ ነው የምንዘጋጀው እንጂ
ምንለው ነገር የለም ብለን ትተነው ነበር። ምን በኋላ ስንሄድ እነሱ ተዉት። እንደነዚህ ሰዎች ተዋክተውበት ሲያበቁ እንዴት ነው አጀንዳ ማያመጡት የሚል ነበረን በእኛ ስለነበረ አናነሳም ብለን ተው ነው። እነሱም ሳያነሱት ልንፈራረም ደረሰን። ጋዜጠኛ ጠራን፣ እንግዳ መጣ። አዳራሹ ልንገባ ስንል ግን ኧረ ያ ጉዳይማ ካላለቀ እንዴት ነገሩ የሚያልቀው ወደሚል ወደ ዜሮ መመለስ መጣ። እሱ ትንሽ አካል ብሏል። ምክንያቱም እየመራን ለሄደን ሰዎች ይህን ጉዳይ እንደ አዲስ ማንሳት የእንትንም ጉዳይ አለው፣ የፐርሰናል የቫሊዩ ጉዳይም አለው። ለሀገር የሚጠቅማ ላይ ጠቅም የሚለው አንድ ጉዳይ ሆኖ ግን ሰው ፊት ተነጋግረህ ጨርሻለሁ ብለህ ወረቀት ላይ አስቀምጠህ ከዛ ግን የረሳሁት ነገር እኮ አለ አይባልም። ቢኮዝ ረስተን ሳይሆን የተውነው አውቀን ስንሄድ ጀምሮ ተነጋግረን የተውነው። እነሱ ደግሞ እዛ ላይ አለመነሳቱ ስለዚህ ተስማምተዋል ማለት ነው ለእኛ የተወለን መንግስት ብለን እናነሳለን ስላሉ ጥበብ ነው ብለው ተዉት። እኛ ደግሞ እነሱ ካላነሱት እኛ ማንሳት የለብንም ብለን ጥበብ ነው ብለን ተው ነው። ኋላ ግን ተገለበጠና ነገሩ ኢሹ ሲሆን ሊፈታብን ነበር የነበረውና እሱን አትሊስት የፕራይም ሚኒስትሩም ኢንቮልቭመንት ኖሮ የሚያቀራረቡን ሰዎችም ሆሩም አይ ቲንክ በዚች ኬዝ ሀመርም ፖዚቲቭሊ ኮንትሪቢዩት አድርጓል። ቢኮዝ ልንፈርስ ነበር የሄድን ሰዎች የሚታየን ነበረው። እሱን ሳንፈርም ብንመጣ ኖሮ አይ እንግዳውማ እንጨረስ ተብሎ ቢሄድ ኖሮ ሜቢ አሁን የምናወራው ሰዎች ኦኬ እዛ ስለነበረን በግላችን እንተርፍ ይሆናል። ግን ከዛ በኋላ የሚያልቅ ሰው እሱ ላይ ጨምረህ ሌላ 10 ይሁን 10 ሺህ ይሁን ሰው እዛ ላይ ዋጋ እንዲከፍል ማድረግ ኃጢአት ነበረ የሚሆነው ማለት። እሱን አድርገን ብንመጣ ከራሳችን ጋር የምንኖር የምንችል አይመስለኝም እንደ ህሊና። ይሄን ፈተና እንዴት እናስታርቀው የሚል ችግር ነበረና ትንሽ አቀራርበን አስተሳስረን ለመውጣት የሚያስችል ነገር ላይ ፈርመን ወጣን። ሶስቱ አይ ቲንክ አስቸጋሪ ነገሮች ይመስሉኛል ወደኋላ ሳስበው። ለማህበራዊ ሳይንስ ተማሪዎች እውነት ለመናገር እኔ ምክር ሀሳብ ስጥ ብባል በተለይ ሊደርሺፕ ላይ ህግ ላይ ኔጎሽዬሽን ምናምን ላይ ይሄ የሬድዋን ንግግር ራሱን የቻለ ተርም ፔፐር የመመረቂያ ጽሁፍም መሆን የሚችል ይመስለኛል። በተለይ ኔጎሽዬሽን ላይ የሚማሩ ሰዎች እና የቱጋ ፌል ያደርጋል፣ የቱጋ ባሪየሮች አሉት፣ በድርድር ወቅት ምን አይነት እንትኖች ስላለ እንደ ሌሰንም እንዲወሰድ ስለፈለኩ ነው። አፈወርቅ ዘለግ አድርገን እንድንሰማ የፈለክ ነው። ግን ቱ ቢ ፌር ለመሆን ግን የአንድ የሁለት ደቂቃ የጌታቸውም ስላለ የጌታቸውንም ፐርስፔክቲቭ ማሳየቱ ጥሩ ነው ብዬ ነው የማስበው። ጌታቸውን እንስማና 2 ሚኒት ናት፣ ወደ ውይይታችን እንሄዳለን። እሳቸው ሁሉም ችግሮች ነበሩ። ዲሲፕሊን እንደተባለ ነው። አንድ የሚጨንቅ ነገር ነበረ። በቃ ጦርነት አልቋል ጨርሰናል ብሎ ለማሳመን የሚሞክር ኃይል አለ። ግን እጅ እንድትሰጥ የሚፈልግ ጭቅጭቅ ነበረ። በ24 ሰዓት ታስረክባለህ። እሱ ለኋላም መጥቶ ነው። ግን ቀጣይ ውይይቶች ሞር በሚቀራረቡ ሁኔታዎች በሚያውቁ ሰዎች መካከል መደረግ ሲጀምሩ ወደ ናይሮቢ ስንመጣ ሞር የቀለለቡበት ሁኔታ አለ። ሁለተኛ በሁሉም ሳይድ ዩኒፋይድ የሆነ አቋም ይዞ በመምጣት ረገድ የሚታዩ ክፍተቶች ነበሩ። ምክንያቱም ኮንስቲትዌንሲ የሚቀይር ሰው አለ ድንገት ከዋናው አጀንዳችን። እኛ ምሳሌ ሴንትራል ኮማንድ የሚባለው በዚህ ጉዳይ እንወያይ ብለን የመጣ ነው። ይህን ተኩስ ለማቆም ያስችል ማንኛውም ነገር እናርግ። ለምሳሌ የትግራይ ግዛት በሚመለከት ጥያቄ አላነሳም። እኔ ለምን አነሳለሁ? ህገ መንግስቱ የሚያውቀው ቦታ ነው። ኮስችን ካለ ሪስቶር ከተደረገ በኋላ ህገ መንግስቱ በሚፈቅደው መሰረት ይደረጋል። ርዕሳችን አልነበረም። የኛ ርዕስ ተኩስ ማስቆም ነው። በዛ መሀል ነው እነሱም እንዳሉት በራሳቸው ካልኩሌሽን አላነሱትምና ብለው ሊሆን ይችላል። መጨረሻ ግን ከነ ሬድዋን ሳይድ ድንገት አንድ ሰው የሆኑ ሰዎች አነሱት። ይሄ አከራካሪ ነው። አከራካሪ ነው ብለን ስለማናምን እኛ ስለዚህ ጉዳይ አላነሳንም። ይሄ ከተነሳ በኋላ አንዳንዱ አንሪያሊስቲክ ነው የሚፈልገው ነገር ፌደራል መንግስቱ። ለዛ ነው ፌደራል መንግስቱ ጫና አለኝ የሚለውን ክሌም ማረጋገጥ የሚፈልግ ወገን አለ። ይሄ ልንፈጥረው ከምንፈልግ ሰላም አንጻር ምን ያክል ዋጋ እንደሚያስከፍል ምንም የሚያጠራጥር ነገር የለም። እኛ ያኔ በረግጠን ነው የወጣነው። በቃ አይሆንም እንደዚህ የሚባል ከሆነ በዚህ ጉዳይ ላይ ይሄ ግዛት አይመለከተንም ብላችሁ ፈርሙ የሚል ነገር ሊኖር አይችልም። ማለት የፌደራል መንግስት ኦሪጂናል አቋምም እንዳልሆነ እናውቃለን። መጨረሻ እንደዛ ነው ጠቅላይ ሚኒስትሩም ጣልቃ ገብተውበት በእንደዚህ አይነት ነገር የሚያልቅ ነገር አለም ህገ መንግስታዊ በሆነ መንገድ ይፈታ የሚል አንቀጽ እንዲገባ ተደርጎ ነው መጨረሻ ላይ ነው የተግባባ ነው። ሶ ኢን ኢፌክት
በአንድ ወገን ማለት ይከብዳል። የሆነ የራሱን ፍላጎት መሰንቀር የሚፈልግ ወገን ባለቀ ሰዓት ትግራይ ዴሌጌሽን እገሌ የሚባሉ ግዛቶች አይመለከቱኝም ብለህ ፈርም የሚል አንቀጽ ሊያስገባ ፈልገ። ይሄን ደግሞ አንቀበልም ጥንቅር ይበላል። ይሄን ግን መፈራረም ስለነበረብን አትሊስት በዛ በደረስነት ደረጃ ጥፋቱ መቆም አለበት የሚል እምነት ስለነበረ ጠቅላይ ሚኒስትሩ ኢንጌጅ አድርገው እኛንም አግኝተው ህገ መንግስታዊ በሆነ መንገድ ብቻ እንዲፈታ ይሄ ጉዳይ በኃይል የመለወጥ ሂደት ተቀባይነት የለም ወደሚል ነገር መምጣት አለበት ተብሎ መጨረሻ የተፈራረም ነው። ብዙ አይነት ዲስፓሬት ኢንተረስትስ ነበሩ እንደዚህ አይነት ጉዳይ ላይ። ዋናው ነገር መጨረስ ንፍታው የሚለው ነው። መጨረሻ ያግባባን በህገ መንግስታዊ መንገድ መፈታት አለበት። አፈወርቅ በጣም ጥሩ ዲስከሽን፣ ይሄ በጣም ደስ ያለኝ ዲስከሽን ነው። በነገራችን ከዲስከሽኑ ሴንተር እንዳልኩት ለተማሪዎች ካሉም በደንብ የዋት ቁረጥዋት እና ያልኩት ለዛ ነው። ቀጥል። ሶሪ አይ ቲንክ እነዚህ ሶስት ነጥቦች ለኔ በተለያየ ሎኬሽን ላይ ነው። ሁለቱ ፕሪቶሪያ ላይ፣ አንዱ ጅቡቲ ላይ መሰለኝ ሀፕን ያደረገው። ለምሳሌ ይሄ ከዲሲፕሊን ጋር ተያይዞ የተነሳው ጅቡቲ ላይ በነበረው እና ብዙ ጊዜ ድርድሮች በሚካሄዱበት ሰዓት ላይ የተለያዩ ነገሮች ጥሩ እየሆኑ ይሄዱና ለምሳሌ ታንዛኒያ ላይ ላስት ኦላ ከፌደራል መንግስቱ ጋር ያደረገው ድርድር ስንወስድ ለምሳሌ እነዛን ቀናቶች በሙሉ አብዛኞቹ ቀናቶች ድርድሩ በጣም ስኬታማ ነበር፣ ጥሩ ሆኖ ይሄደ ነበር። ኢቭን በቃ ተርም ኤንድ ኮንዲሽን የሚጽፉ ሰዎች እነ ጌዲዮን እነ ሬድዋን እኮ የሄዱት እኮ የመጨረሻ ቀኖች አካባቢ ላይ ድርድሩ ኦልሞስት አልቋል። ስለዚህ በቃ መፈረም ነው። ስለዚህ ለመፈረም ሲሄዱ ነው አዳይ ዶክተር ዴ የመጣ ሪኳየርመንት ነው ያን ስምምነት ከመፈረም ያፈረሰው ማለት ነው። ትግራይ ላይ የነበረው ነገር ነው ታንዛኒያ ላይ የተደገመው ለኔ፣ ወይ ደግሞ ጅቡቲ የነበረው ነገር ነው ታንዛኒያ ላይ የተደገመው። ጅቡቲ ላይ የሆነው ምንድነው መረጃ ወጣና ያ መረጃ ሲወጣ የፌደራል መንግስቱ አይ ብሎ ጥሎ የመምጣት ነገር እርምጃ እስከ መውሰድ የደረሰበት ሁኔታ ተከሰተ። ያ ነገር ባይሆን ኖሮ ፕሪቶሪያ ላይ የሆነው ጅቡቲ ላይ ይሆን ነበር። then tens of thousand የሆኑ ህይወቶችም ማዳን ይቻላል። ስለዚህ እነዚህ ሶስቱ ነገሮች ስምምነት ላይ ላይደረስ ስምምነት ላይ ከመደረስ የነበሩ ጥፋቶች ነበሩ እነዚህ ሶስቱ። አንደኛው በዲሲፕሊን ምክንያት ያነሱት ነገር አለ። ሁለተኛው ደግሞ ለምሳሌ ከመሬት ላይ ያለ ነባራዊ ሁኔታን ካለመቀበል ኦኬ ይሄ ስምምነት እናንተ ያስቀመጣችሁልኝ ስምምነት term of surrender ነው፣ it's a political and military days ነው፣ then if I have to die hard የሚል ግሩፕ ተፈጥሮ ነበር። ስለዚህ መሬት ላይ ያለውን እውነታ ላለመረዳት ወይም ላለመቀበል የሚደረግ ጥረቶች ነው። አንደኛው የዲሲፕሊን ችግር ነበር። እነሱ እንዳነሱት መረጃዎችን እያሾለቁ የራስን ፍላጎት በተለያየ መንገድ ለማራመድ ወይም ደግሞ አንዳንዴ መረጃዎችን እያሾለቁ ወደ ስምምነት የማይመጣበትና ጦርነት የሚቀጥልበትን ሁኔታ ለመፍጠር የሚደረግ ከዛ በኋላ ለምሳሌ የሆኑ ነገሮችን ካየን ዶክተር ደብረጽዮንም አይ ቲንክ ከሂውማኒቴሪያን ከሚባል ገጽ ጋር በነበራቸው ቆይታ ያነሱት አንድ ነገር አለ። ወይዘሮ ፈትለወርቅም ከሆራይዘን ፍሪ ሚዲያ ጋር ይመስለኛል ከማርያማዊት ጋር ያደረገችው ቆይታ ላይ ያነሳችው ነገር አለ። አቶ ማኔዳ ሰፋም ከሪዮት ቴዲ ጋር ያደረገው ቆይታ ለተመለከተ ሰው እነዚህ ሶስቱ ሰዎች ከፕሪቶሪያ ይፈልጉት የነበረው ነገር ምን እንደነበር ተናግረዋል በግልጽ። ከፕሪቶሪያ nothing less በቃ ተኩስ አቁም ብቻ ነበርኛ የምንፈልገው፣ ሌላውን ቀስ ብለን እንነጋገራለን። ስለዚህ ተኩስ አቁም ብቻ ነው ዴሊጌሽኑ አቺቭ እንዲያደርግ የፈለግነው ያንን ብቻ ነው። እቺን አሁን ካለው ነባራዊ ሁኔታ ጋር በተወሰነ ደረጃ ለተመልካቾቻችን ማጋራት የምንችለው ምንድነው ለምሳሌ የዩክሬን እና የራሺያ የተኩስ አቁም ፑቲን የማይቀበሉበት ምክንያት ምንድነው? ምክንያቱም ለ30 ቀን የሚባል አላጭር ጊዜ የሚሰጥ ተኩስ አቁም ዩክሬን የምትፈልግበት ምክንያት ራሷን ለማጠናከር ነው። ከነገና ግሩፕ አርግታ መሳሪያ ከሌሎች ካሉትም አሰባስባ ደግሞ ይሄ ተኩስ አቁሙ ሲያልቅ ደግሞ ጦርነቱ ሊቀጥል የሚችልበት ሁኔታ ይፈጠራል። ስለዚህ ተኩስ አቁም አልቀበልም፣ እያንዳንዱ ተርም ኤንድ ኮንዲሽን ላይ ተነጋግረን ተስማምተን ነው ተኩስ አቁም ውስጥ እንገባው ነው የፑቲን አቋም። ጠቅላይ ሚኒስትሩና
አቶ ሬድዋንም እና አቶ ጌዲዮንም በህወሓት ላይ የነበራቸው ምንድነው ነው ተኩስ አቁም አንሰጣችሁ either we can finish you እዛው በጦርነት እንጨርሷለን ካልሆነ ደግሞ እዚሁ በስምምነት እያንዳንዱን ነገር ተጽፎ ተስማምተን ያልቃል መቀሌ የነበረው ግሩፕ ከዚህ የተለየ አቋም እንደነበረው አቶ ጌታቸው በዋልታም ላይ በነበራቸው ቆይታ ባለፈው ሳምንት በዛሬው ላይ በተወሰነ ደረጃ አንስተውታል የተወሰነ ልዩነቶች እንደነበሩ ልዩነቶቹ መሰረት የሚያደርጉት ቅድም ካሳቸው ካነሱት በተጨማሪ አንደኛው እነሱ ከፕሪቶሪያ አቺቭ ማድረግ የሚፈልጉት ጀስት ሲስፋየር ነው የፌደራል መንግስቱ ደግሞ ይዞት የቀረበው አይ ጀስት ሲስፋየርን ፎር አስ ፍሪ ላንች አልሰጥም ጦርነቱን መጨረስ የሚችልበት ቦታ ላይ ነው ያለሁት ስለዚህ ጦርነቱን በጦርነት ከመጨረሰው ጀስት እያንዳንዱ ተርምስ ኤንድ ኮንዲሽን ጊዜ ወስደን ተነጋግረን ቁጭና አድርጎ የሚል ነገር ተነስቷል ስለዚህ ትጥቅ መፍታት ጋር አያይዘው አቶ ሬድዋን ያነሱት ፖይንት ትጥቅ መፍታቱን በ24 ሰዓት መደረግ አለበት የሚል አቋም ነበረን የሚለው ተሳስተናል የሚል ሳይሆን ጀስት በዛ ድርድር ላይ ጡንቻው ማሳየት ይፈልጉ ነበር ሪያሊቲው መሬት ላይ ያለው ሪያሊቲ ያን እንደማይፈቅድ ይታወቃል ወይም ደግሞ ወደ ናይሮቢ ዲክላሬሽን ሲመጣ የ24 ሰዓቱ እንዲፈረም ከተደረገ በኋላ ምክንያቱም አፐር ሃንዱ ፌደራል መንግስቱ እጅ ላይ እንደነበር የምታውቀው እንደዚህ አይነት አንሪያሊስቲክ የሆኑ ሪኳየርመንቶችንም ፕሪቶሪያ ላይ አቅርቦ ተቀብለው ፈርመዋል አንሪያሊስቲክ የሆነ ማለት በቃ በ24 ሰዓት ትጥቅ ትፈታላችሁ አሁን ፈታልን ብለው ፈርመዋል ዴን ናይሮቢ ላይ መተን ናይሮቢ ዲክላሬሽን ላይ ነው የተሻሻለው እንደዚህ ተደርጎ ምናምን ተብሎ ናይሮቢ ላይ ነው የተሻሻለው ስለዚህ የትግራይ ጸጥታ ሁኔታ ኮንዲሽኑ እየታየ ትፈታላችሁ አራራል እየተደረገ እንደዚህ እየተደረገ ታላቂ ኃይሎች ነን ኢትዮጵያን ዲፌንስ ፎርስ የሆኑ ኃይሎች ከሲወጡ ምናምን የሚል አራራሊቲ የተቀመጡት እንደዚህ አይነት ነገሮች የተቀመጡት ከዛ በኋላ ናይሮቢ ነው ሌላኛው ደግሞ እንግዲህ የአከራካሪ ቦታዎች ጉዳይ ነው ለኔ በአንድ በኩል ሁለቱም ለመሸዋወድ የሄዷት ርቀትን ስታያት የተወሰነ ጥበብ የሚመስል ነገር አለ ለኔ ግን ያ ነገር በተገቢው መንገድ ዲስከስ አለመደረጉ ነው የሚያሳየው ለምሳሌ ዲስከስ አለመደረጉ አንሪያሊስቲክ የሆነ አማራጭ ነው የተቀመጠው በፕሪቶሪያም በናይሮቢ አንሪያሊስቲክ ነው ምክንያቱም በተገቢው መንገድ ዲስከስ አልተደረገም አሁን ለምሳሌ በተገቢው መንገድ ዲስከስ ሲደረግ እነዚህ ኮንቴስትድ የሆኑ መሬቶች ጉዳይ እንዴት ነው የሚሆነው የሚለው አልተነጋገሩበት ለምሳሌ ቢነጋገሩበት ኖሮ ሪፈረንደም አማራጭ አይሆንም ህገ መንግስቱ አማራጭ አይሆንም ቢነጋገሩበት ኖሮ ምክንያቱም ህገ መንግስቱ አማራጭ ውስጥ ሚስጥሩን እንናገረውና እኔ ባለኝ መረጃ የሚስተካከል ነገር ካለው አርማለው ውይይቱን ከጨረሱ በኋላ የአማራክ ምክትል ፕሬዝዳንት የነበሩት ዶክተር ስማቸውን ዘነጋ ነው እሳቸው ናቸው አሁን ምክትል ፕሬዝዳንት አይደሉም የተደራዳሪው አካል ስለነበሩ እነዚህ ሰዎች ጻድቃን እነ ጌታቸው ረዳ ከዚህ በኋላ የወልቃይት የራያ ጉዳይ አይመለከተንም ብላችሁ አሁን አንስቷታል ፈርሙ በቃ ስለሱ ጉዳይ አይመለከተንም ብላችሁ ፈርሙ አሏቸው በኋላ እንዳለው ጌታቸው ይሄ ኮንማ ምኑን ድርድር ሆነ ስለዚህ ሊቀር ይችላል ድርድር የሚባለው ነገር ሊቀር ይችላል የሚል ነገር መጣ ስለዚህ ቀደምም ሬድዋን ከኛ ውስጥ ጉዳዮቹን ከመንደርና ከሰፈር ጋር ብቻ ሰፍቶ የማየት ሲል ነበር የገባኝ እሱ ስለሆነ ነው ከተሳሳትኩ እንዳልኩ ልታርመኝ ትችላለህ ወይ አንተን አንደርስታንዲንግ ትነግረኛለህ ሶ ሬድዋንም ተቀብሎታል ይሄን ጉዳዮቹን ከመንደርና ከሰፈር ጋር ብቻ ሰፍቶ የሚያይ አካል እኛ ውስጥ ነበር ይላል በፌደራል ተደራዳሪዎች ውስጥ ጌታቸው ደግሞ አሁን መጥቶ መጨረሻ ላይ እኛ ሰው የተባሉት ሰው ወልቃይት ራያ ምናምን የሚባለውን ከጭንቅላታቸው አውጡ ፊርማ ውስጥ ይግባ አንቀጽ ውስጥ ይግባ የሚል ነገር ብለዋልና ይሄ ልንፈርስ ነበር ነው ያሉ የነበረውና ክሊር እናርገው ብዬ ነው ከየት መጣ ምን ነበር ስቶሪው ምናምን የሚለውን አስፋራስ እኔ ባለኝ መረጃ ቀጥል ለኔ ኦሬዲ በዙ ውስጥ የተረዳሁት አንድ ነገር በበቂ ሁኔታ ኢሹ አልታየም ምክንያቱም ኦሬዲ ለፊርማ ጋዜጠኞች ከመጡ ባለስልጣናት ወይም ደግሞ እንግዶች ከመጡ በኋላ የተነሳ ኢሹ ነው
ስለዚህ በበቂ ሁኔታ ዲስከስ አልተደረገም። በበቂ ሁኔታ ዲስከስ አለመደረጉ ስቲል ኢሹን ኮንትሮቨርሻል አድርጎታል። ለምሳሌ አምባሳደር ሬድዋንም አቶ ጌታቸው ጀስት አንድ ሰው ተነስቶ ኢሹን ከመንደርና ከመሬት ጋር አያይዞ አነሳ ሲሉ that was the issue አድሬስ ሊደረግ የሚገባበት ኢሹ ነበር። ያ ኢሹ አድሬስ መደረግ ነበረበት ኢሹ የተነሳው ኢሹ ምክንያቱም የተነሳው በተገቢ ሰው ነው ደግሞ እዛ መሬት ላይ ይገባኛል ጥያቄ ባለው ክልል ምክትል ርዕሰ መስተዳድር ነው የተነሳው። ስለዚህ ኢሹ ዲስከስ አለመደረጉ አሁን ላለው ኮንትሮቨርሲ ምክንያቱም አሁን እየተጠቀሙ ያለው ጀስት ሪጀክሽን ኤንድ ብሌሚንግ አይነት ነገር እዛ ሪጀክት አድርጎት መጡ ዛሬ ደግሞ ብሌም እያደረጉት ነው የሆነን ግሩፕ ግን እንዴት ነው ሳልከው አፈወርቅ አሁን ቴነሽ ፋንታውን ብልጥ ለብልጥ አይን ፍጥጥ ነው ጉዳዩ ብላለች። የዞትር ተከታታይ ስለሆነ ነው ያነሳሁት። ሬድዋንም ካላነሱብን አናነሳባቸውም ለምን እናነሳለን አለን አለ። ጌታቸውም ለምንድን ነው የምናነሳው ይሄንንማ ኢሹም ስላልሆነ ያው በህገ መንግስቱ መሰረት የኛ ነው ስለና አናነሳም አለ። ሰው ሁለቱም አናነሳምን ብልጥ ለብልጥ አይን ፍጥጥ ነው የሆነው። የአማራ ክልሉ ተወካይ ግን መጥቶ ኖ ወልቃይት ራያ ኢሹ መሆን አለበት አለ። ሶ ምኑ ነው በደንብ ዲስከስ አልተደረገም እያልክ ያለው አፈወርቅ? አንደኛው የመሬቱ ጉዳይ በበቂ ደረጃ ሁለቱም ችግሩን ማሳደር ወይም ደግሞ ሸውዶ ለማለፍ ከመሞከር ኢሹ መምጣት ነበረበት። ምክንያቱም የጦርነቱን አቅጣጫ ሊያስቀይረው ይችላል። ፕሪቶሪያን ብዙ ጊዜ ነው እንደምለው ፕሪቶሪያን እንደ ጦርነት አቅጣጫ ማስቀየሪያ አድርጎ መሳል ስህተት ነው። ምክንያቱም ህወሓቶች በፕሪቶሪያ ስምምነት ስለ ምዕራብ ትግራይ ብለው ስለሚጠሩት መሬት ደቡብ ትግራይ ብለው ስለሚጠሩት መሬት ምንድነው የተስማማችሁት ብትላቸው የተጨበጠ ነገር አይነግሩም። ጀስት ፕሪቶሪያ ላይ እንደተቀመጠው ክላውዲ የሆነ ነገር ነው የሚነግረው። ፌደራል መንግስቱ ምንድነው የተስማማችሁት ብትለው ይሄ ነው ብሎ የሚነግር ነገር የለም። ለምሳሌ በህገ መንግስቱ እንዲፈታ ጠቅላይ ሚኒስትሩ በህገ መንግስቱ ይፈታ ሚል ሐረግ እንዲገባበት አደረጉ የሚል ነገር አንስቷል ሁለቱ። በህገ መንግስቱ እንዴት ነው የሚፈታው? በህገ መንግስቱ በምን አይነት መንገድ ይፈታዋል ይሄንን ጉዳይ? በሪፈረንደም በተደጋጋሚ ስለተነሳ ሁለቱም ስላነሱት ሪፈረንደም እንዳማራጭ ሆኖ ቀርቧል። አሁን ሁለቱም አምባሳደር ሬድዋንም አቶ ጌታቸው በኔ ጊዜያዊ አስተዳደር ዘመን በጊዜያዊ መንግስት ባለበት ሁኔታ ሪፈረንደም አይካሄድም ብዬ እምቢ ብያለሁ ይላሉ። አቶ ሬድዋንም ይሄንን እንደተቀበሉ ይናገራሉ ስለ ሪፈረንደም። ግን በአቶ ሬድዋንም በአቶ ጌታቸውም ጭንቅላት የነዚህ ኮንቴስትድ መሬቶች ጉዳይ ሊፈታ የሚችለው በሪፈረንደም ነው እያሉ ነው ማለት ነው። በሪፈረንደም በየትኛው ዲሞግራፊ ነው የጥያቄ? በየትኛው ዲሞግራፊ? አሁን መሬት ላይ ባለው ዲሞግራፊ ነው ወይስ ደግሞ በ1984 85 አካባቢ በነበረው ዲሞግራፊ ነው ወይስ ደግሞ የትግራይ ጦርነት ከመጀመሩ በፊት በነበረው ዲሞግራፊ ነው? በየትኛው ዲሞግራፊ ነው ሪፈረንደም የምታካሂደው? ምክንያቱም ኢት ማተርስ ዲፈረንስ ልዩነት ስላለው ማለት ነው። ለምሳሌ አሁን መሬት ላይ ባለው ዲሞግራፊ ሪፈረንደም እናድርግ ብትል የትግራይ የፖለቲካ ሊቃን አይቀበሉም። በምንም ትግራይ ህዝብ አይቀበልም። ከጦርነቱ በፊት በነበረው ዲሞግራፊ ይደረግ ከተባለ አማራው ኃይል አይቀበልም። ስለዚህ ቢያንስ እዛ ዌል ዲስከስድ ቢሆን ኖሮ በተወሰነ ደረጃ ፓላታብል በሚሆንበት ደረጃ ታኝኮ ቢመጣ ኖሮ ሁለቱም ቅድም እህታችን እንዳለችው ብልጥ ለብልጥ ባይሆኑ ኖሮ ምክንያቱም ሸውዶ ለማለፍ ነው ብልጥ ለብልጥ የሆኑት። በቃ እነሱ ካላነሱት እኛ ማን እንለፈው በቃ እነሱም ካላነሱት እነዛም ደግሞ አዎ እኛም ብናልፈው ለኛ ሰጥተውናል ብለን እንከራከርበታለን ብለው አድበስብሰው ለማለፍ ነው ይሞክራሉ። ግን በበቂ ደረጃ ቢነጋገሩበት ኖሮ የመፍትሄ ሐሳቦች መምጣት ይችሉ ነበር። ለምሳሌ ሪፈረንደም ነው ማይልም፣ በሁለቱ ክልሎች መካከል በሚደረግ ንግግር ነው ማይልም፣ ኢሹ የመሬት የወሰን ጥያቄም ነው የማንነት ጥያቄም ነው። በህገ መንግስቱ ሲፈታ ሁለቱም የተለያየ አንቀጽ ነው ያላቸው። የማንነት ጥያቄ የሚፈታበት አንቀጽ ሌላ ነው። የአማራ ማንነት አለን የሚሉ የወልቃይት ሰዎች አሉ። ስለዚህ የማንነት ጥያቄ በህገ መንግስቱ በሌላ አንቀጽ ነው የሚፈታው። የወሰን ጥያቄም ደግሞ በሌላ አንቀጽ ነው የሚፈታው። ስለዚህ እነዚህን ሁሉ ነገሮች በበቂ ደረጃ ዲስከስ መደረግ ነበረባቸው። የተባለበት ቀን ላይ አላደረም። ጀስት በቃ ጠቅላይ ሚኒስትሩ ሁለቱንም ተደራዳሪዎች አነጋገሩ። ስለዚህ በቃ በህገ መንግስቱ ይፈታል። በህገ መንግስቱ እንዴት ይፈታል? እሺ በህገ መንግስቱ እስኪፈታ ድረስ በማን አስተዳደር ስር ይቆያሉ የሚሉ ነገሮች አለመመለሳቸው ዛሬም ድረስ
ለምሳሌ ህወሓት እንደ ሆስቴጅ ተፈናቃዮችን ያዘው እኮ አንደኛው ምክንያት እኮ ቴዲ ሪዮት ይመስለኛል ጥሩ ቃል ተጠቅሟል። አስተዳደራዊ ተፈናቃዮች ሳይመለሱ ሲቪሊያን ተፈናቃዮች አይመለሱም የሚል አቋም ነው ያዛችሁት ብሎ የህወሓት አቶ አማኑኤል አሰፋን ይመስለኛል የጠየቀበት ሁኔታ ነበር። ህወሓት ያስቀመጠው ምንድነው? አይ ተፈናቃዮቹ የሚመለሱት አስተዳደሩ ሲመለስ የቲዲኤፍ ኃይሎች ወደ ዛ አካባቢ ሲሄዱ ከዛ በኋላ ደግሞ ሚሊሻዎችም እዛ አካባቢ ላይ ሲደራጁ ነው ተፈናቃዮቹ የሚመለሱት እንጂ ተፈናቃዮቹ ብቻቸውን አይሄዱም የሚል አቋም ወስዷል። ይሄንን የፈጠረው ፕሪቶሪያ ስምምነት ነው። ይሄን እንዴት ትመልስላቸዋለህ አፈወርቅ? የፕሪቶሪያም ሆነ የፕሪቶሪያም ሆነ የናይሮቢ ድርድር ዋና ግብ ጦርነቱን ማስቆም ነበረ። የጦርነቱ ዋነኛ ምክንያት የድንበር ጉዳይ አልነበረም። አጋጣሚውን ለመጠቀም የሞከሩት ለፋኖ ፈርቀዳጆች ናቸው የሚል የአዲስ ኮምፓስ ሰው ይቆላል። ለኔ የፕሪቶሪያ ስምምነት ትልቁ አቺቭመንቱ ጦርነቱ ማስቆሙ ነው። ከዛ በኋላ ይሄ የአማራ ምክትል ፕሬዝዳንቱ ጉዳዩን ጎትቶ የመሬት አጀንዳ አደረገው ነው እንደገባኝ ጥያቄው። ማለት ኢሹ ነበረ፣ ኦሬዲ ኢሹ ነበር። ከዛ በፊትም ኢሹ ነበረ። ስለዚህ ዋናው ነገር ቴብሉ ላይ ከተቀመጥክ ያሉትን ኢሹዎች ሁሉ ፈተመን መነሳት አለበት። ቴብሉ ላይ ከተቀመጥክ ሁሉም ነገሮች ለጥያቄ ክፍት ነበሩ። ለምሳሌ በጦርነት ውስጥ ህወሓት ሁለቱ አካላት ወደ ግጭት በገቡበት ሰዓት ላይ በዚህ መሃል ላይ መሬቱን የተቆጣጠረ ኃይል ተፈጥሯል። ያንን ዲናይ ማድረግ ኤሌፋንት ኢን ዘ ሩምን ዲናይ እንደማድረግ ነው የሚወሰደው። ምክንያቱም ለምሳሌ አይ የአማራ ኃይሎች መሬቱን ተቆጣጥረውታል፣ እሱን ዲስከስ ካላደረከው ምኑን ነው ታዲያ ዲስከስ የምታደርገው? ምክንያቱም የፌደራል መንግስት ጦርነቱን ከህወሓት ጋር ተስማምቶ ጦርነቱን አቆመ። ህወሓትና የአማራ መሬቱ ላይ ያሉት ደግሞ የአማራ ታጣቂዎች ደግሞ ወደ ግጭት ያመራሉ ማለት ነው። ስለዚህ ዋናው መሰረታዊ ነገር የፕሪቶሪያ ስምምነት ዋና ዓላማው ተኩስ ማቆም አልነበር። ጦርነቱን ማስቆም ነው። ጦርነቱን መፍታት አቋም ዓላማው ነበር። አውትካሙ ግን ተኩስ ማቆም ነው። ሰክሰስፉሊ ለምሳሌ የፕሪቶሪያ ስምምነት ሰክሰስፉል አቺቭመንቱ ምንድነው ከተባለ ተኩስ ማቆም ነው። ተኩሱን አስቆሞታል። ጦርነቱን አላስቆመው። ጦርነቱን ለምንድን ነው ያላስቆመው? እያንዳንዱ ችግር ተፈናቃዮች ወደ ቀያቸው አልተመለሱ። ዲዲአሩ በተገቢው መንገድ አልተፈጸመም። የኮንቴስትድ መሬቶች ጉዳይ መሬት ይዞ የተፈታ ነገር የለው። እነዚህ ሁኔታዎች ባሉበት ሁኔታ ጦርነቱን አሳድሮታል ፕሪቶሪያ ስላልተፈጸመ። ግን ፕሪቶሪያ ሙሉ ለሙሉ ተኩስ ማቆም ነው ከተባለ ህወሓቶች ጠይቀን አጣን የሚሉት እኮ አንደኛው ነገር እሱ ነው። እኛ የጠየቅነው ጀስት ጦርነት ማቆም ነው። የፕሪቶሪያ ስምምነት ተኩስ ማቆም ብቻ ከሆነ ጊዜያዊ ማስተዳደር ማቆም እንኳን አልነበረበት፣ ማቋቋም አልነበረበት። ተኩስ ማቆም ብቻ ከሆነ የፕሪቶሪያ ስምምነት ተኩስ ማቆም ብቻ ከሆነ እኮ ስለ ኮንቴስትድ መሬቶች ማውራት አልነበረበትም። በቃ ሁሉም ባለበት እርጋ ማለት ይቻላል። ሁሉም መሳሪያ አንተና አርግ፣ እኔም ታርጌት አላደርግም፣ አንተም ታርጌት እንዳታደርገኝ፣ ችግሮቹ በዋቴቨር ወይ እስኪፈቱ ድረስ ብሎ ማለፍ ይቻላል። ተኩስ ማቆም ብቻ ከሆነ ባጭሩ በዚህ በኮንቴስትድ ኤሪያ ላይ ጊዜ ሰጥተው በደንብ ቢነጋገሩ ጥሩ ነበረ ነው አይደል? አንደኛው ሐሳብ እኔ ሙሉ ምጋራ ማለት ነው። በደንብ ጊዜ ሰጥተው ማንም ያንሳው ማንም አንደኛ ለመሸው ብልጥ ለብልጥ ከመሆን ወጥተው ሁለቱም ሲሪየስሊ አንስተውት ይሄ ጉዳይ እንዴት ይፈታ ብለው መነጋገርና 2 ቀንም ይፍች 3 ቀንም ይፍች ዋቴቨር ብቻ ይፍች ዲስከስ ቢያደርጉ ጥሩ ነበረ ነው። ግን ቢያፈርሰውስ? አሁን ልንፈርስ ነበረ ስላለ ነው። አሁን አይ ቲንክ የሚያፈርሰውም ይሄ ስለመሰለኝ ነው። እንዳልከው ኤሌፈንት ኢን ዘ ሩም አሁንም ቢሆን እሱ ነው። ሳሎን ውስጥ ያለው ዝሆን አሁንም እሱ ነው። ያልተፈታውም ሳሎን ውስጥ ያለው ዝሆን እሱ ነው አሁንም። ስለዚህ እውነቱን ለመናገር አሁን ላይ ቆሞ ሲያዩት ልናፈርሰው እንችላለን የሚል ነገር ሊመጣ ይችላል እንጂ በ24 ሰዓት ትጥቅ እፈታለሁ ብሎ የፈረመ አካል ማለት irrespective of anything ማለት ምንም ፕሪኮንዲሽን ባልተቀመጠበት ነው። just terms of surrender የፈረመ አካል አይ የመሬቶቹ ጉዳይ አይ መነጋገር አለብን ነው፣ መነጋገር ነበረባቸው። ለከሌ ይገባል አሉ። መፍትሄው ምንድነው? በቃ አሁን this is
ኤሌፋንት ኢን ዘ ሩም ነው። ዲናይ ማድረግ አንችልም፣ መካድ አንችልም፣ አላየንም ማለት አንችልም፣ የለም ማለት አንችልም። መሬት ላይ ያለ እውነታ ነው። ስለዚህ ይሄንን እውነታ እንዴት አድርገን እንፍታው? ምክንያቱም የፕሪቶሪያ ስምምነት ያ ባለመነጋገራቸው የጦርነት አቅጣጫ ማስቀየሪያ እየሆነም ነበር። ምክንያቱም ህወሓት ምን ኤክስፔክት ማድረግ ጀምሮ ነበር? የትግራይ ሉዓላዊት ግዛት አካል የሆኑት ምዕራብና ደቡብ ትግራይ መሬቶችን የፌደራል መንግስቱ ከአማራ ኃይሎች አስለቅቆ ያስረክበኝ ይላል። እንዴት ነው የሚያስረክበው? ምን አድርጎ? ታጣቂዎቹ ጀስት መሬቱን ለፌደራል መንግስቱ ያስረክባሉ። ስለዚህ የፌደራል መንግስቱ ፕሪቶሪያን ለማስፈጸም ሲል ከአማራ ታጣቂ ኃይሎች ጋር ይዋጋል ማለት ነው፣ መሬቱን ለማስለቀቅ ሲባል። ደን ፕሪቶሪያ የጦርነት አቅጣጫ ማስቀየሪያ ሆነ ማለት ነው። ስለዚህ ለኔ የፕሪቶሪያ አይ ቲንክ ካልተሳሳትኩ ስማቸው ዶክተር ጌታቸው መሰሉኝ የአማራ ምክትል ፕሬዝዳንት ካልተሳሳትኩ ዶክተር ጌታቸው ጀንበሬ ያ። ስለዚህ እሳቸው ያነሱት ጥያቄ አንድ የአማራ ክልል ምክትል ፕሬዝዳንት ስለነበሩ፣ ሁለት just he is concerned person ነው the right person ነው ጥያቄውን ለማንሳት። ስለዚህ ጥያቄው በተነሳበት ሰዓት ላይ ሪጀክት ሳይደረግ አንደርማይን ሳይደረግ ዌል ዲስከስድ ቢሆን ኖሮ ዛሬ ላይ ሌላ ምክንያቱም ቅድም አንተ እንዳነሳው አሁን ፕሪቶሪያን ጂፖርዲ ውስጥ ወይ ደግሞ እንትን ውስጥ ከቶታል የምንለው ቅርቃር ውስጥ ከቶታል የምንለው ከእነዚህ መሬቶች ጉዳይ ለምሳሌ ጀነራል ምግበ በአንድ መድረክ ላይ ምንድነው የተናገረው? ከፌደራል መንግስቱ ጋር ለምንድነው የመስማማት ያልቻላችሁ ሲባሉ የፌደራል መንግስቱ መሬቶቹን አላስረከበንም ነው። ስለዚህ እነዚህ መሬቶች ፕሪቶሪያን ቅርቃር ውስጥ ከከተቱት አንደኛው ይሄ ነው። ቢያንስ መሰረታዊ የሚባሉ ነገሮችን በህገ መንግስቱ ይፈታም ከተባለ እንኳን በህገ መንግስቱ እስኪፈታ ድረስ በትግራይ ውስጥ ዘላቂ ህዝባዊ መንግስት እስኪቋቋም ድረስ በምርጫ መንግስት ማቋቋም እስኪቋቋምና ምክር ቤት እስኪቋቋም ድረስ በህገ መንግስቱ መፈታት አይችልም። ስለዚህ በህገ መንግስቱ እስኪፈታ ድረስ ይሄ መሬት በማሰር ይተዳደራል የሚለው መመለስ ነበረበት። እሺ በህገ መንግስቱ ደግሞ አማራጮች አሉ። በሪፈረንደም በሁለቱ ክልላት ርዕሰ መስተዳድሮች ወይም ደግሞ በሁለቱ ክልሎች መካከል በሚደረግ ንግግርም ሊፈታ የሚችልበት እንደዚህ አይነት ነገሮች ዌል ዲስከስድ ቢሆኑና አማራጭ ሐሳቦች ተቀምጦላቸው ቢሆን ኖሮ ዛሬ ኮንትሮቨርሲ ውስጥ ምንገባበት ምክንያት የለንም። ስለዚህ ለኔ በወቅቱ እዛ ፕሪቶሪያ ላይ ሪጀክት የተደረገው ጥያቄ ዛሬ ብሌም ተደርጓል። ኦሬዲ ሁለቱም አካላት በቃ የመሬት ጥያቄ መንደር ጥያቄ የሚያነሱ ሰዎች አዳይ ዶክተር ደይ ያነሱት እንቅስቃሴ ባያነሳውስ ኖሮ ብለን ደግሞ እንጠይቅስ ምን ይሆን ነበር? ዶክተር ጌታቸው ባያነሳ አቶ ሬድዋን ኦኬ አላነሱትም ካለ አቶ ጌታቸውም አላነሱትም ብሎ ካለፈው አቶ ጌታቸው ጭንቅላት ውስጥ ምንድነው በቃ መሬቱን ለኛ ሊመልሱልን ተስማምቷል ብሎ ነው የሚወስደው። አቶ ሬድዋንም ደግሞ በቃ ፎርጉድ አተኗል ብሎ ተቀብሏል ብሎ ነው የሚወስደው። ግን ምንድን ነበር የሚሆነው ባይነሳ ኖሮ? ስለዚህ የሚለው መነሳት አለበት ብዬ ነው ማስበው። እነዚህ ሶስቱ ፖይንቶች ከፕሪቶሪያ ስምምነት በፊት ሜቢ ስምምነት ላይ ላይደረስ የሚችልባቸው ከባቢ የፈጠሩ ነገሮች ናቸው ብለው ነው ያነሷቸው። ለኔም ኦሬዲ ያው ብዙ ነገሮችን እንትን ማድረግ ይቻላል፣ ከነዚህ ውስጥ ብዙ ነገር መማር ይቻላል። መጨረሻ ነጥብና አስተያየት እንድትሰጥበት እንፈልገው የመነጠል ተራኪዎች የሚል አንድ ሐሳብ ተነስቷል። ከዚህ ከኢትዮጵያ ጋር ተያይዞ ከሰንደቅ ዓላማ ጋር ተያይዞ ምናምን የመነጠል ተራኪዎች አሉ በሚለው ላይም ተነስቶለት ነበር። ለጌታቸው ረዳም ድምጹን ቪዲዮን አልያስኩትም፣ ግን አስተያየት ልንሰጥበት እንችላለን። አንዱ ፖይንት ምንድነው ያነሳው? ምንድነው የትግራይ ህዝብ እኮ ቢቸግረው ወደ አዲስ አበባ እንጂ ወደ አስመራ አይሄድም፣ የሚመጣውም ወደ አዲስ አበባ ነው። ባይዘዌ ፋክቱም የሚያሳየው አሁን ዛሬ ላይ እናንተ እያወራን የባለሀብቶችም ልጆቻቸውንም ቤተሰቦቻቸውንም እያጎረፉ ያሉት ወደ አዲስ አበባ ነው። ይሄ ደረቅ እውነት ነው። የማይዋጥላቸው እንዳሉ አውቃለሁ። ወደ አስመራ አይደለም ባለሀብቶች የትግራይ ባለሀብቶች የትግራይ ሰዎች እየሄዱ ያሉት ወደ አዲስ አበባ ነው። ግን ሀቅ ስለሆነ ማለት ነው። ግን ብዙ ስለሚነግረን ነው። ለአስመራ ናፋቂዎች ብዙ የሚነግረን ነገር ስላለ
በአንድ በኩል የመነጠል ተራኪዎች ትላንትና አንድ የውስጥ መረጃ ደርሶኝ አቅርቤ ነበረ አይዶንት ኖ ልኬልሃለሁ መሰለኝ ኩዌሽነር እነ ደብረጽዮን አንዳንድ የትግራይ ከተሞች ጋር የሄዱ ኩዌሽነር እያስሞሉ ነው ወደ 21 ጥያቄ የያዘ ዲፋክቶ ስቴትን ኦልሞስት በቃ የእንትኑ ስትጠቀልለው የ1968ን ማኒፌስቶ ህዝቡ እንዲያጸድቅላቸው አይነት ነው የሚመስለው ያቀረብኩትም በዛ መልኩ ነው የ68ቱን ጥያቄዎች ነው ያመጡት ዲሁማናይዝ ሆናችኋል ጄኖሳይድ ተፈጽሟል እንደዚህ ሆናችኋል እንዲህ ሆናችሁበት ኢትዮጵያ ውስጥ መቀጠል ትፈልጋላችሁ ያትፈልጉም ወይ ይሄ ሊዲንግ ኩዌሽን የምንላቸው አይነት በእንትን ውስጥ ማለት ነውና አሁን እዚህ ጋር ከዚህ ከመነጠል ተራኪዎች ጋር ማያይዘን ስናነሳው ከአስመራ ይልቅ ወደ አዲስ አበባ የሚመጣ ነው የትግራይ ህዝብ የሚለውንም ስናነሳው ምንድነው የፈጠረብህ ይሄንን የማጠቃለያ ሐሳብ እናደርገዋለን አፎርክ አንደኛው ነገር አንዳንዴ ቤቢ ሚስ አንደርስታንድ እንዳናደርግ ፈራሉ አቶ ጌታቸው ባስቀመጡት ደረጃ ነው ብያለሁ እውነቱን ለመናገር ምክንያቱም እንጠይቅ እስቲ ለምሳሌ የትግራይ ባለሀብቶች ልጆቻቸውን ወደ አዲስ አበባ ይልካሉ ወደ አስመራ አይደለም እየላኩ ያሉት ሲባል ላንተ ልጆቻቸውን ወደ አስመራ የማይልኩት ለምንድን ነው ወደ አዲስ አበባ የሚልኩት ፕሮ ኢትዮጵያን ስለሆኑ ነው ወይስ ለልጆቻቸው የተሻለ ለቤተሰባቸው የተሻለ ኢንቫይሮንመንት ፍለጋ ነው ብለን ራሳችንን መጠየቅ አለብን ምክንያቱም ልጁን ዛሬ የአስመራ የሚልከው ለምንድን ነው ለምን ይልካል አስመራ ምን ሊያገኝ ምን ሊያመጣ ከአሜሪካ ወደ አስመራ እነ ደብረጽዮን ሰው ልከው የለ እንዴ ማለት ኦሬዲ ለመመስረት ልጆቻቸውን የሚልኩበት ነባራዊ ሁኔታ አይታይም እውነቱን ለመናገር ላይ አይ ሰሞኑን ከአሜሪካ ወደ አስመራ ይገባዋሉ ነው ልጆች ስላልኩ ያ እሱ ኦሬዲ ደብረጽዮናዊው ሰውዬ ሄዷል ዋናው መሰረታዊ ነገር አስመራ ላይ ለመኖር ለምንድነው ወደ አዲስ አበባ የሚመጡት ከተባለ ለኔ አዲስ አበባ ላይ የተሻለ ኦፖርቹኒቲ ከአስመራ የተሻለ ኦፖርቹኒቲ አለ ብሎ ስለሚያምኑ ነው ከአዲስ አበባ ወደ አውሮፓ ወደ አሜሪካም ልጆቻቸውን ቤተሰባቸውን ማሸሽ የሚችሉበት ሁኔታም ስላለም ነው ይሄ ብቻ ነው እውነቱ ግን ይያልቋል እውነቱ ይሄ ብቻ ሳይሆን it's maybe sense of belongingnessም ስላለ sense of ownershipም አዲስ አበባ ላይ ስላለ በሀገር ውስጥ የተሻለ ቦታ ሄዶ መኖር የተሻለ ነው ብሎ ስለሚታሰብ እንደዛ ብሎ ማሰብ ይቻላል ዋናው መሰረታዊ ነገር ግን አሁን ትግራይ ውስጥ ያለው የመነጠል ስሜት የት ነው ያለው ህዝቡ ጋር ነው ያለው ወይስ ፖለቲካል ኢሊቱ ጋር ነው ያለው ምክንያቱም ህዝቡን አሁን ኦሬዲ ቅድም እንዳልነው ጀስት ሳይኮሎጂካል ቴራፒ እየሰጡት ነው ማሳጅ እያደረጉት ነው ተርሚኖሎጂዎቹ ፋሚሊያር እንዲሆን እያዘጋጁት ነው ትላንትናው ለምሳሌ እነ ደብረጽዮን እነ ሞንጆሪኖ ምናምን ሽሬ ላይ ስብሰባ እያካሄዱ ነበር እዛ ስብሰባ ላይ የሚነገሩ ነገሮችን ስታያቸው ኦሬዲ ህዝቡን በተወሰነ ደረጃ ማሳጅ እያደረጉት ነው ስለዚህ እንደዚህ አይነት እንቅስቃሴዎች ይኖራሉ ፖለቲካው የፖለቲካል ሊደርሺፑ ህዝቡ ማኒፑሌት እያደረገው ነው የተለያየ ምክንያቶችን እየተጠቀሰ ምክንያቱም በተደጋጋሚ ጊዜ የኢሳያስ አፎች እየተናገሩ እኮ የኤርትራ መንግስት ለሪኮግኒሽን ጥያቄ እንደቀረበለት እንጭምር ስለዚህ ለኔ እስከሚገባኝ ድረስ ህወሓት መር የሆነ የመነጠል ስሜት በትግራይ ውስጥ እየተፈጠረ ነው ህወሓት መር የሆነ የመነጠል ስሜት ይሄ ስሜት ለምሳሌ ዲፋክቶን ፕሪፈር የሚያደርጉበት በህገ መንግስቱ መንገድ ሄደው በህገ መንግስቱ አስወስነው ሪፈረንደም አድርገው ሀገር የመሆን እንቅስቃሴን የማይመርጡበት በዚህ እንቅስቃሴው ወሳኙ የትግራይ ህዝብ በህገ መንግስቱ መሰረት እንሂድ ከተባለ የሚወስኑ የትግራይ ህዝብ ሪፈረንደም የሚያደርገው የትግራይ ህዝብ ዲፋክቶ ከሆነስ ጀስት ዲክሌር ነው የሚያደርገው ፖለቲካል ኢሊቱ ዲክሌር ነው የሚያደርገው ዋናው ነገር ያንን ዲክላሬሽኑ ማስጠበቅ የሚችልበት አቅም አለኝ ብሎ ካመነ ማለት ለምሳሌ ሶማሌላንድን ኮስተርክ በሶማሊያ ላይ ያንን ዲክላሬሽን ስትወስድ የሳይድ ባሬ መንግስት በወደቀበት ሶማሊያ መንግስት አልባ በሆነችበት ራሱን ዲፌንድ የሚያደርግ መንግስት ሞቃዲሾ ላይ ባልነበረበት ሁኔታ ታርጌሳ ላይ ቆመ ዲክሌር ብታደርግ አፐር ሃንድ አለ አሁን መቀሌ ላይ ቁጭ ብለ ዲፋክቶ ስቴት ዲክሌር ብታደርግ አዲስ አበባው ላይ ያለው መንግስት
ያንን ያንተን ዲፋክቶነት ተቀብሎ እንደ ሞቃዲሾ መንግስት ሊቀጥል አይችልም ሪስፖንድ ያደርጋል ስለዚህ ያንን ዲፋክቶ ስቴት ብለ ዲክሌር ያደረከውን ዲክላሬሽንን ዲፌንድ ማድረግ አቅም አለኝ ብለ ማመን ይኖርባል ስለዚህ ለኔ አስመራ የሚርመጠመጡበት አንደኛው ምክንያት ያንን ዲፋክቶ ዲክሌር ሲያደርጉ ዲክላሬሽኑን ዲፌንድ የሚያደርግ አቅም ለመፍጠር ነው ያደረጉ ያለው በተወሰነ ደረጃ ደግሞ በወረቀትም በምንም ደግሞ የህዝቡን ሳይኮሎጂ ማሳጅ ማድረግ እንቅስቃሴዎችም ያደረጉ ነው ስለዚህ ባንዲራ ብዙ ቦታ አታይም ይሄ እንደ ብዙ ሰዎች አሁን ለምሳሌ ይሄ እኮ ማይነር ነገር ነው ይላሉ ኖ ኢትስ ሲምቦሊክ ኢትስ ሊትመስ ፔፐር እኮ ነው የሆነ ነገር እኮ የሚነግር ነገር አለው በቢሮዎች ውስጥ ለምሳሌ የፌደራል መንግስቱ ባለድርሻ ነው በሚባልበት ጊዜያዊ መስተዳድር ጽፈት ቤት ውስጥ እንኳን የኢትዮጵያ ባንዲራን ካላየክ የቱ ጋር ነው የፌደራል መንግስቱ ድርሻ ላይ ብሎ ራሱ መጠየቅ ያስፈልጋል ስለዚህ ይሄ በፖለቲካል ኢሊቱ በተለይ ደግሞ በህዋሃት መር በሆነው ኃይል የሚቀነቀን የመነጠል ስሜት አለ ይሄ መነጠል ስሜት ስፖንሰር አደራጊዎቹ ይታወቃሉ ስለዚህ አቶ ጌታቸው በተወሰነ ደረጃ አንደርማይን አድርገው ለመሄድ የሞከሩት ብዙም ውሃም ያነሳ አይመስለኝም ምክንያቱም የትግራይ ህዝብ ወደ አስመራ ያልሄደበት ምክንያትና ወደ አዲስ አበባ የመጣበት ምክንያት በህዝብ ደረጃ ከታየ ሴንስ ኦፍ ኦነርሺፕም ስላለ ብለን ልንወስደው እንችላለን ሴንስ ኦፍ ቢሎንጊንግነስም ስላለ ብለን ልንወስደው እንችላለን ግን አብዛኛው ይሄ ባለሀብቱና ፖለቲከኛው ግን ልጆቹንና ቤተሰቡን ወደ አዲስ አበባ ያሸሸበት ያለው ምክንያት ለኔ አስመራ የሚልክበት ምክንያት ስለሌለው ነው ልጆቹን ምክንያቱም አስመራ ላይ ልጆቹን ልኮ ምን እንዲሆኑ ሳዋ እንዲገቡለት ነው ወይስ ምን ትምርት የሚማሩት ትምርት አለ እዛ አሁን እኮ ትልቁ ችግር እኮ ቤተሰቦቻቸውን ጦርነት በባለፈው ጦርነት እኮ ቤተሰቦቻቸውን አዲስ አበባ አስቀምጠው ልጆቻቸውን ሚስቶቻቸውን አዲስ አበባ አስቀምጠው እኮ እነሱ ተንቤን በረሃ ላይ እኮ ይዋጉ ነበር የዋት ከፍተኛ አመራሮች ምክንያቱም ለቤተሰቦቻቸው ሴፍ ነው ብሎ ያሰቡት አዲስ አበባ ነው ስለዚህ ለኔ እስከሚገባኝ ድረስ ዋናው ነገር ኢሹ ዲስከስ መደረግ አለበት አሁንም የፌደራል መንግስቱ ስቲል ህዋት በኢንተርናሽናል ኮሚኒቲ በጻፈው ደብዳቤ ላይ እንዳለው ከፌዴሬሽኑ አካል ሆኜ የመቀጠል ቁርጠኛ ነኝ ሚል ከሆነ one of the symbol of the federation ባንዲራው ይሄንን ባንዲራ እየተጠየፍክ ይሄንን ባንዲራ እንትና ያረጋኝም ይያልክ እየገፋ ምን አይነት እንትን ይፈጥራል መሰለ ለኔ ለምሳሌ ባንዲራው ላይ ኮከቡ ይግባ ወይ ሳይግባ ምልክት ይኑሮ ወይ ሳይኑሮ የሚል አርጊውመንት ተነስቶ ነበር አይደል በህገ መንግስቱ ሲጸድቅ ያ መከራከሪያ ሲነሳ ምንድነው በዚህ ባንዲራ ትራውማታይዝ የተደረጉ ይሄንን ባንዲራ ሲያዩ ወደ ጭንቅላታቸው ከዚህ በፊት በነበሩ ስርዓቶች የተደረሰባቸው በደል የሚያስታውሱ ስላሉ የሆነች ምልክት ብናደርግበት የሚል ነገር መጣ my argument was ለኔ ማነሳው አሁን ለማነሳው አርጊውመንት ለኔ አሁን ያንን ትራውማ ይሄ ኮከቡ ይሸፍነዋል ወይ ነው እኔ እዚህ ጀርባ ያለው ባንዲራ ላይ ያስቀመጥነው ኮከብ እነዛ ሰዎች አረንጓዴ ቢጫ ቀዩ ሲያዩ ይደነብራሉ ይደነግጣሉ ትራውማታይዝ ሆነዋል ስላልን ይሄንን ስላደረግን የቀነሰው ነገር አለ ወይ ምክንያቱም ኮከቡ ሙሉ ለሙሉ አረንጓዴ ቢጫ ቀዩን አልሸፈነው ዛሬ ትግራይ ክልል ላይ እየተፈጠረ ያለው ሴንቲሜንት ምንድነው ይሄ ባንዲራን የትግራይ ህዝብ ባየ ቁጥር ትራውማታይዝ ሆኗል ስለዚህ ባይታይ የተሻለ ነው የሚል እንቅስቃሴ ነው የምንመለከተው ምክንያቱም አቶ ጌታቸው ቢሮስ ከሚለቁበት ሰዓት ድረስ ወደ መጨረሻም ላይ ቢሆን ነው ያደረኩት ብለዋል እሳቸው ለምሳሌ ስለዚህ አቶ ጀነራል ታደሰ ወረደ ቢሮ ሲገቡ አቶ ጌታቸው ተተው ሄዱ ኢትዮጵያ ባንዲራ ነበር ማለት ነው ቢሮ ውስጥ ደሴም ኦፊስ ነው የተረከቡት አንስተውታል ስለዚህ ባንዲራው የት ነው ያለው የለም ስቴክ ሆልደር አይደለም የፌደራል መንግስቱ በጊዜያዊ መስተዳድሩ ውስጥ ስለዚህ ባንዲራው የት ነው ያለው ብሎ መጠየቅ ያስፈልጋል ምክንያቱም it has its own symbolic value it's not ይሄ በጣም ትንሽ ነገር ማለት አይደለም it has symbolic value ስላለው እና የመነጠል ስሜቱ አለ ህወሓት መር የሆነ የመነጠል ስሜት ነው ብዬ ነው ማስበው ምክንያቱም የትግራይ ህዝብ ቆሞ ካሰበው በዚህ አይደለም አንደኛው ቀድም ከላነሳው ህወሓት የትግራይ ህዝብ የሉና ስጋት ነው የትግራይ ብሔርተኝነት የሉና ስጋት ነው ምለው የትግራይ ብሔርተኝነትን የሉና ስጋት ከጋረጠበት አንደኛው ምክንያት የመነጠል ስሜት ማራመዱ ነው በዚህ ሰዓት የመነጠል ስሜት ማራመዱ በራሱ
የትግራይ ህዝብ ላይ የትግራይ ብሔርተኝነት ላይ የህልውና ስጋት ጋርጧል ከምንልባት አንዱ ማሳያ ነው ይሄ ራሱ ብዬ ነው ማስበው። እስቲ እንደው እንደ ማጠቃለያ የራስን እይታ ንገረን። አሁን ቲፒኤልኤፍ እየሄደበት ያለው የመነጠል ስሜት ወደ ዲፋክቶ ስቴት የመሄድ ስሜት ማለት ኢምፕሊመንት መሆን ይችላል ወይ? ትላንት ሳቀርብ ነበረ ዳታ ከቀዝቃዛው ጦርነት በኋላ ዲፋክቶ ስቴት ካወጁት እንትኖች 7 አካባቢ ናቸው። ፓለስቲኒያን ጨምሮ ኮሶቮ እና ሶማሌላንድ ሌሎቹ ትንንሽ ፖፑሌሽን ያላቸው ናቸው። እና አንደኛ አዋጪ ነው ወይ ማለት ፕራክቲካል ይሆናል ወይ ብዬ እንድጠይቅ ኢቭን ሶማሌላንድንም ሪፈር እያደረጉ እንዳለ የዚህ ጄኖሳይድንም እንደ ቅኝ ግዛት ማምጣት ስለማይችሉ እንደ አንድ መገለጫ ማድረጋቸው ምናምን እንደማምረውና ይቻላል ወይ ትግራይን ዲፋክቶ ስቴት ማድረግ? ምክንያቱም አንዳንዶቹ ምን አገባህ እንደዚህ ምናምን ማለት ከሱ አልፈን የዲስከሽኑ ኮር ይሄ መሆን ስለሚችል ስላለበት ትግራይን ዲፋክቶ ስቴት አድርጎ ማስቀጠል ይቻላል ወይ? አንዳንዶች እንደውም አሁንም እኮ ቢሆን ዲፋክቶ ስቴት ናት ይላሉ። ምን ዲፋክቶ ስቴት ዴፊኒሽኑ አልገባቸውም ማለት ነው እንዴ? ሶማሌላንድ እኮ ከሶማሊያ የምታገኘው መብራት የለ፣ ውሃ የለ፣ ባንክ የለ፣ ምን የለ፣ ቶታል ነገሩ ነው የሚቆራረጠው። መንግስት ነኝ ስትል የምታገኘው ገንዘብ የላት፣ ምን የላት፣ ትራንዛክሽኗ ሌላ፣ እንትኗ ሌላ። እና እስቲ ፕራክቲካል እናርገው ማለት ይሄ ካጉል በዚህ በትግራይ ብሔርተኛውም ጋር ያለውን በቃ ሆነናል ምንድነው ኦሬዲ ኮን ነው ከሚለው ወጥተን በተግባር መሆን ይቻላል ወይ? እቺን እንደማጠቃለያ ወሰዳት አፈወርቅ። አይ ቲንክ ቅድም ያነሳሁት ይመስለኛል ዲፋክቶ ስቴት ዲክሌር ማድረግ የፖለቲካል ኢሊቱ ስራ ነው። ፖለቲካል ኢሊቱ ሊያደርገው ይችላል። ጀስት ሰሞን መቀሌ ወራዲግራት ወራድዋ ላይ ቆሞ ዲክሌር ሊያደርግ ይችላል። ግን ዲክሌር ያደረከውን ዲፋክቶ ስቴት ዲፌንድ ማድረግ ትችላለህ ወይ ነው? ዲፌንደብል አይደለም። ምክንያቱም ሌሎቹ ሀገሮችን ለምሳሌ ሁሉንም ቅድም አንተ ያነሳቸው ሁሉንም ሀገሮች አንድ በአንድ ብናነሳቸው ዲፋክቶ ስቴት ዲክሌር ሲያደርጉ የሆነ የፈረሰ ሀገር አለ። በሆነ ጦርነት መካከል ነው ዲፋክቶ ስቴት ዲክሌር ያደረገው። ሶማሌላንድ ቅድም አንስቻለሁ። ለምሳሌ የሰይድ ባሬ መንግስት ወድቆ ሲፈርስ ነው ሞቃዲሾ ላይ መንግስት አልነበረም። ስለዚህ ዲፋክቶ ስቴት ዲክሌር ቢያደርጉ ያንን ዲፌንድ ማድረግ ይችላሉ። የተሻለ አቅም የነበራቸው የኤስኤልኤም የሚባለው የሶማሌ ሊበሬሽን ሙቭመንት ሰዎች ሀርጌሳ ላይ ነበሩ፣ ሰራዊት ነበራቸው። ሞቃዲሾ ላይ የነበረው መንግስት ደግሞ መንግስት አልባ ሆኖ ነበር፣ የረባ ሰራዊትም አልነበረው። ዴን አይ ሀርጌሳዎች የሞቃዲሾ መንግስት አካል ናቸው ብሎ ማስገደድ የሚችልበት ጉልበት አልነበረው። ለምሳሌ ብዙ ሰዎች ቤቢ አንተማውስ ለምሳሌ ስታነሳው የፓለስታይን ኬዝ ብንወስድ ፓለስታይን ኦልሬዲ ከኦስሎ ስምምነት በኋላ የቱ ስቴት ፖሊሲ ኢንትሮዲውስ ተደርጓል። በዛ ስምምነት መሰረት ፓለስታይን ከእስራኤል እኩል ሀገር ነች። በተለያየ የፖለቲካ አሻጥርና ሴራ እውቅና የመስጠትና ያለመስጠት ጉዳይ ስለሆነ ነው እንጂ ብዙ ሀገሮች ዲፋክቶ ስቴት ዲክሌር የሚያደርጉት ሀገሩ ኦን ዘ ቨርጅ ኦፍ ኮላፕስ ኦር ኮላፕስ ካደረገ ወይ ደግሞ ከነሱ በተቃራኒ የነሱን ዲፋክቶ ስቴትነት የሚቃረን ጉልበት ያለው ኃይል ከሌለ ነው ዲፋክቶ ስቴት ሰክሰስፉሊ ሊሆን የሚችለው። ስለዚህ የኤርትራን መንግስት አሁን እያደረጉ ያሉት ምንድነው? የኢትዮጵያ ውስጥ ጉዳዮች ላይ የኤርትራ መንግስት እጁን እያስገባ እንደመሆኑ ኢትዮጵያ ውስጥ ከፍተኛ የሆነ የመተላለፍ ጦርነቶች ባሉበት ሁኔታ እኛ ዲፋክቶ ስቴት ዲክሌር ብናደርግ በተወሰነ ደረጃ የፌደራል መንግስቱም ጫና ውስጥ ነው የሚሆነው። ምክንያቱም ከአማራ ኃይሎችን ከኦሮሚያ ውስጥ ከሚንቀሳቀሱ ታጣቂ ኃይሎችን ጋር ጦርነት ውስጥ ነው ያለው። ስለዚህ እነዚህ ጦርነቶችን የተሻለ ተጨማሪ ማገዶ አምጥተን የሚነድበትን ሁኔታ ከፈጠርን አዲስ አበባ ላይ ያለው መንግስት እኛን ዲክሌር ብናደርግ ዲክላሬሽናችንን ዲፌንድ ሊያደርገን አይችልም። ስለዚህ ይሄንን በመፍጠር ውስጥ የኤርትራ መንግስት እንዲያግዛቸው ርብርብ ሊያደርጉ ይችላሉ። ኖት ጀስት ሪኮግኒሽን እንዲሰጣቸው ብቻ አይደለም። ምክንያቱም የኤርትራ መንግስት ሪኮግናይዝ ስላደረጋቸው ዲፋክቶ ስቴቱ ይሰራል ማለት አይደለም። ለምሳሌ ሶማሌላንድ እኮ ከታይዋን አይ ቲንክ ታይዋን እና ሶማሌላንድ እርስ በርስ ተሰጣጥተዋል አይደል? ሪኮግኒሽን። ስለዚህ ሁለቱም የረባ እንትን አትሰጥ። ስለዚህ አንደኛው ነገር መሬት ላይ ባለው ነባራዊ ሁኔታ ዲፌንድ ማድረግ ይችላሉ ወይ ነው።
ሁለተኛው ነገር ደግሞ even if they defend it exist ማድረግ ይችላሉ እሱ ነው ያነሳ ያለው ፖለቲካል ኢኮኖሚውን አስጠብቀው ሶሾ ኢኮኖሚውን አስጠብቀው ኤግዚስት ማድረግ ይችላሉ ወይ ማለት በጦርነት በወደምክበት ማግስት ፖለቲካል ፍራጂሊቲው ከፍተኛ በሆነበት ሁኔታ ኤግዚስት ማድረግ ትችላለህ ወይ ምክንያቱም ዲፋክቶ ስቴት ዲክሌር ስታደርግ ለምሳሌ የሀብት ክፍፍል ካለ ሀብት ክፍፍል ክሌም ማድረግ አትችልም ከተቀረው ኢትዮጵያ ክፍል ጋር ትግራይ ኢትዮጵያ አካል በሰለነበረች እዚህ የነበረ ሀብት ምናምን አላት ደነሱን መካፈል አለብኝ እሱ መውሰድ አለብኝ የሚባል ነገሮች አልመጣም ዲፋክቶ ስቴት ዲክሌር ስታደርግ መንግስት ከዚህ አንዱን የኤሌክትሪክ የባንክ የኢንተርኔት የምናምን ነገርን ይዘጋላል then እንዴት ኤግዚስት ታደርጋለህ ለራሱም የሌለው የአስመራ መንግስት መቼም ላንተ መብራት አያቀርብም ላንተ ውሃ አያቀርብም ላንተ የቴሌኮም ሰርቪስ አያቀርብም then applicable ነው ወይ መሬት ላይ ባለው ማለት ከነሱ የድንቁርና ጭንቅላት ወተን ካሰብነው applicable አይደለም ሪያሊስቲክ አይደለም ሊፈጸም የሚችል ነገር አይደለም from the early beginning defendable አይደለም defendable ደግሞ ቢሆን ደግሞ መሬት ላይ ባለው ነባራዊ ሁኔታ ትግራይ ዲፋክቶ ስቴት ሆና ኤግዚስት ማድረግ ትችላለች ወይ የሚለውን ደግሞ ስንጠይቅ አትችልም ጀስት እንትን ቁስል እየፈለክ ያንን ቁስል እያከክ ቁስሉን እያደማክ ሀገር መመስረት ትችል ይሆናል ሀገር የሚባል ነገር ግን ሀገር የሚሆነው ምን ሲሆን ነው የሚለውን ራስ መጠይቅ ያስፈልጋል ምክንያቱም የግሪቫንስ ብቻ ሀገር አያረጋህም ለምሳሌ ጂኖሳይዱን በማንኛውም መንገድ ሄደው ጂኖሳይድ ተፈጽሟል የሚል ነገር ይዞ ቢመጡ እንኳን ጂኖሳይድ ተፈጽሟል ደን ሀገር ወንክ ደን ብሎ ቢጠየቁ ከዛስ ብሎ የሚጠየቁ ጥያቄዎች ሲመጡ ብዙ መልስ ያለን አይመስልም ስለዚህ ለኔ ዲፌንደብልም አይደለም አፕሊካብልም አይደለም ብዬማስ ይገርማል መቼም አንዳንድ እብደቶች የቱ ጋር እንደሚቆሙ አላቅም አፈወርቅ ማለት ሌላው ቢቀር ጌታቸው ረዳ በነገረን ብቻ 1.5 ሚሊዮን ተጋሮች ከትግራይ ክልል ውጪ ነው ያሉት so if you calculate it 20% አካባቢ ማለት ነው ኦኬ ይሄ ደግሞ ያለው አስመራ አይደለም በነገራችን ላይ ይሄ ያለው አዲስ አበባ ወለጋ ምናምን ያለው ኦኬ so ስለ 1.5 ሚሊዮን ተጋሩ ምን ልታወራ ነው ከዛ በኋላ እነሱንስ አይከትም ወይ ይሄ ነገር ኤርትራ ላይ ያየነውን ቀውስ ነው ወይ ለማምጣት የተፈለገው ምን ያህል በጣም ሰልፊሽ እንደሆኑ የሚያሳየው ማለት በጣም ሰልፊሽነታቸው ከስልጣን ጋር የተያያዘ ነገር ብቻ ልክ ስልጣናቸውን ሲነጠቁ ህዝቡን መከራው ስለመክተት ምን ያህል እንደሚሄዱ የሚያሳይ ነገር ሁለተኛ እውነት ሌላ ጊዜ እናወራዋለን የኢትዮጵያ ፌደራል ስርዓት እውነት ፌደራል ነው ወይ ፋይናንሻሊ በኢንፍራስትራክቸር ነው ወይ መብራት እንዳልከው ኦን ኤንድ ኦፍ አዲስ አበባ ነው ያለው ቴሌ ኦን ኤንድ ኦፍ አዲስ አበባ ነው ያለው ኢንተርኔቱ ምኑን ጨምሮ ማለት ነዳጅ በአዲስ አበባ ዙሪያ ነው ያለው ማዳበሪያ ምርጥ ዘር ወዘተ ምትለው በሙሉ ባንኮቹ ብትል ሴንትራላይዝድ የሆነ ነገር እዛ ያሉት በሙሉ ዲስፋንክሽናል ይሆናሉ ሶ ምንድነው የሚሆነው ቀጥሎ ከሀገር መዟዟር የዜግነት ጉዳይ ለባለስልጣናት ብቻ አይደለም ፓስፖርትና ምናምን የሚያስፈልገው ዜጎች ማት የሚወጡ ዜጎች አሉ የፓስፖርት የምናምን ሰርቪስ ያላቸው እንዴት ነው የምትለው ገንዘብ እንዴት ነው ክሬት የምታደርገው ምን አይነት ገንዘብ ስለተጠቀም ነው ማለት እነዚህ ነገሮች ሁሉ ማሰብ ትተው ስላረጡ ከይቅርታ ጋር አማርኛዬ የማረጡ ውጤት የፈጠረው ነገር ነው ይሄ ወደ ተግባር አይቀይሩትም አልልም እኔ ሊቀይሩት ይችላሉ አሁን ከምናየው እብደትና ሊቁ ተው ኢቭን ዲስከሽንም እኮ አይከፍትም አሁን አይተቆነ ከጦርነቱ በፊት የትግራይ ሊቃን ዲስከሽን ሲከፍቱ አይታል ነከሌ ብለ ያነሳቸው ሰዎች ስለነበሩ ማሪ ትልልቅ ሰዎች ናቸው ዳንኤል ብርሃኔ ትልልቅ መረዳትና መገንዘብ የሚችሉ ሰዎች ናቸው አሁን ያን ዲስከሽን አያመጡትም ሳስበው አያመጡትም ወደ አደባባይ ኦኬ ያኔ የሆነ ፋንታሲ ስላለ ሊሆን ይችላል ስለዚህ በሊቃኑም ዘንድ እየተነጋገረ ውይይት እየተካሄደበት አይደለም አንተ ስታነሳው ደግሞ
የሆነ የተናደድክ የሆነ የሆንክ ምናምን ነው የሚመስላቸው። የሆነ በቃ አሉ ውስጥ የተጋባ ሁሉ አድርገው ይቆጥራሉ። ኧረ ተው፣ ይሄ ነገር ሪያሊስቲክ አይደለም። ይሄ ነገር ወደ ተግባር የመመንዘር ችግሩ አደጋ አለበት። ኧረ ከትግራይ ክልል ውጭ ላለው አስቡ፣ ራሱ ለትግራይ ህዝብ ማስቡ ስትል ሌላ አይነት ስሜት ሲፈጥሩ ነው የምታየውና አይ ቲንክ አንዱ ኮር ዲስከስ መደረግ ያለበት በዚህ አጋጣሚ የትግራይ ሊቃን ምሁራን ሌሎቻችሁም በዲፋክቶ ስቴት ላይ መከራከር እንችላለን የምትሉ ካላችሁ ደስ ይለኛል። እኔ እዚህም ብትመጡ አፈወርቅም እኔም ባለንበት መወያየት እንችላለን። አፈወርቅና አይ ቲንክ ልብ ያለው ልብ ቢል ጥሩ ነው ብዬ ነው የማስበው። የዛሬው ፕሮግራማችን በዚህ እናጠናቅ። ረጅም ጊዜ ነው ያስኩ። በጣም ነው የማመሰግነው አፈወርቅ። እግዚአብሔር ይስጥልኝ። አመሰግናለሁ ኤርሚኔ። ታንክ ዩ። አድማጭ ተመልካቾች የዛሬው ውይይታችን ይህን ይመስል ነበረ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ጥያቄ አስተያየት ካላችሁም ላኩልን። መልካም ቀን።